አሁን ሁለቱንም ሴቶች ይዣቸው እየመጡ ነው። ከዛ በፊት ግን የብሌን ድምፅ መስማት እፈልጋለሁ። እንደዚህ እንድትናገሪ ደግሞ አልፈቀደልሽም። እሺ አንቺን እንደዚህ እንድትናገሪ ቤዛ ድጋሚ እጅን የኔ ላሰ ምን አዲስ ነገር አለ? ተመሳሳይ ነገር። ቆያችኛዋ ልጅ ምን አርጓት ነው ሁለተኛ ሴት አምጣልኝ የሚለኝ? ፍቅር አናት ላይ ሳልተክልሽ ጥፊ ገዝ። አደይ ምን እያደረግሽ ነው? ሰላም የጽናት ቤተሰቦች እንዴት ናችሁ? ደህና ናችሁ? የዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ሊዲያ ማን ያሳዘነ እንደኔ ያዘነ ማን ነው? በሊዲያ ማለት ነው። የኔ ምስኪን በሊዲያ አዝኔ ሳይጨርስ አደይ መተካቷ። እስኪ ማን ነው ማለቴ ይወስዳቸዋል አይወስዳቸውም? ይደርሱባቸዋል አይደርሱባቸውም? እስኪ ማን የሚገምት ጥሩ ግምት ያለው ማን ነው? እኔ አደይ ስለጠፋች እርግጠኛ ነኝ ባርኮትና ዳይመንድ እናም ደግሞ ኪንጎ ዴቭ ሆነው ይደርሱባቸዋል። እኔ በእርግጠኝነት የምናገረው ማለት ነው። አራቱም ወንዶች ሄደው ይደርሱባቸዋል። ወደ ሰውየው ጋር ሲወስዳቸው ቤቱን ስለሚያውቁት ዳይመንድ እና ኪንጎ ቤቱን ስለሚያውቁት እነሱ ዴቭና ባርኮትን ይወስዷቸዋል እዛ ማለት ነው። እስካሁን ድረስ ፍቅር አለመናገሯ ምን አይነት ልብ ነው ያላት? ምን አይነት ድንጋይ ልብ ነው ያላት ፍቅር! ይሄን ያህል ቢያንስ አደይን እንኳን ብትሄድላት ደስ ነው የሚላት። እንደውም እሷን ለማስወገድ ነው እሱን እዚህ ድረስ ያመጣችው ማለት ነው። ነገር ግን በሊዲያ መጨከኗ በጣም የሚገርም ነው። እንግዲህ ሁሉም ተፈትነዋል ማለት ነው። ሊያም ተፈትናለች፣ አደይም ተፈትናለች፣ ፍቅርም ያው ታግታ ነበር ተፈትናለች። ሶስቱም ተፈትነዋል። ስለዚህ ፍቅር ታውቀዋለች የእገታን ነገር ምን ያክል ስቃይ እንዳለው ታውቃለች። ነገር ግን እሷ አሁንም ምንም ድንጋይ ናት ማለት ነው። ለሰው አታስብም። እንግዲህ አደይ ከቤት ጠፍታለች። እርግጠኛ ነኝ ፍለጋ ይወጣሉ። ዳይመንድና ኪንጎን ይጠይቋቸዋል። ቢያንስ ቤቱን ወዴት እንደው እርግጠኛ ነኝ ማን ነው ዳይመንድ ስለ አደይ አይደራደርም። ኪንጎም እንደዛው እሷን ወስዶማ በፍጹም ብሎ የት እንደገባ ቤቱ እዛ አካባቢ ነው ብለው ማመልከታቸው አይቀርም ማለት ነው። እና በጣም ነው ያሳዘነች ሊዲያ። በክል ልቀቀኝ፣ እኔ እንዲህ ያለ ሴት አይደለሁም፣ በክል ልቀቀኝ ያለች ነበረ። አደይ እንኳን ሆነ ብላ ነው ማለቴ ቤት ውስጥ ሰው እንደሌለ እያወቀ በሩን ከፍታ ከሱ ጋር በመሄዷ መደወል ነበረባት ለባርኮት ወይም ደግሞ ለዴቭ መናገር ነበረባት። ደውላ ወደዚህ እየሄድኩ ነው ተከተሉ ማለት ነበረባት። ነገር ግን እሱን አምና እሱን ተማምና ዝም ብላ ሄደች። እንግዲህ ሁለት ሴት ነበር አንጣ የተባለው እሱ ሁለት ሴት ሞልቶለታል እና ልጅቷን እንዲመልሱለት ነው የሚፈልገው። እነኝን ሁለቱን እዛ ሸጦ ለአረቡ እና የእሱን የበፊቱን ፍቅረኛውን እንዲመልሱለት ነው የፈለገው። ነገር ግን እንደዚህ አልነበረም። እኔ በጣም ነበር የጠበቅኩት ማለት ከዚህ በላይ ያደርጋል ብዬ ክፉነቱን ጠብቄው ነበረ፣ ከዚህ በለጠ ማለት ነው። ግን ብዙም ክፉ አይደለም ማለት ያው እሱ መስሎት አንዱን ያዳንኩ መስሎት ነው የራሴን አድኔ የሌላውን እከናለሁ ብሎ ነበረ። ነገር ግን አይሆንለትም፣ አሁንም አይሆንም። በፍጹም ሊወስዳቸው አይችልም እነሱ ስለሚደርሱበት ማለት ነው። እና በጣም ያሳዝናል የልጁ ታሪክ። ግን የናኦል ታሪክ ያሳዝናል። ቢሆንም ቢያሳዝንም እንደዚህ ማድረግ የለበትም ነበረ። ግን መስሎት ነው ያው እናቱ አደራ ስለጣለችበት የእናቴን እናቴ ቃል ያስገባችኝን ነገር መስራት አለብኝ ብሎ እንግዲህ ከሌሎቹ እነሱን መርጦ መውሰዱ በጣም ያሳዝናል። ግን ደግሞ በሱ ቦታ ብትሆኑ ምን ታደርጉ ነበር? ማለት የምትወዱን ሰው ልታጡት ነው እና ሌላ ሰው ፈልጉና አንጡ ብትባሉ ምን ታደርጉ ነበር? በእኔ ያም ሰው ልክ እንደኔ የሚቆረቆርለት ይኖራል፣ የሚያስብለት ይኖራል፣ እናት አባት ይኖረዋል። ስለዚህ ስለሚያስቡለት እኔ በፍጹም ላደርጉ አይችልም። ፈጣሪ የምወደውን ሰው ከመለሰልኝ መለሰልኝ፣ ካልመለሰልኝ ደግሞ ሌሎችን ወስጄ ልሞጅር አልችልም ማለት ነው። በእኔ ማለት ነው፣ በእኔ ሀሳብ። በእርግጥ ያው ሁላችንም ያልተነካ ግልግል ያውቃል እንደሚባለው
ነውና ልፈርዱ ትችላላችሁ። ሌላን ሰው ሰጥቼ የምወደውን ሰው አድናለሁ ወይንም ወንድሜ እህቴ ምናምን የምትሉት ነገር አድናለሁ ትሉ ይሆናል። ነገር ግን የሁሉም ነፍስ ነው። ሁሉም ያለው አንድ ነፍስ ነው። ስለዚህ ልጁ በእርግጥ ወከባ ገብቷል። በአንድ በኩል ለሊዲያ እያዘነ ነው፣ በአንድ በኩል ደግሞ እዛ እናቱ ቃል ያስገባችለት የድሮ ፍቅረኛው አለች። በጣም የሆነ ውዝግብ ፈጥሯል። ሰውየው ደግሞ እያዋከበው ነው። የታሉ እያለ ነው። በሰውየው ጋር ያደረሳቸው ሰውየው በጣም ጨካኝ ነው ያለው። እንግዲህ በጣም ጨካኝ ከሆነ በፍጹም ሊለቃቸው አይችልም ማለት ነው። አረቡ ለራሱ ሳይሆን እሱም ደግሞ ሊቸረችራቸው ማለት ነው። ወደ ውጭ አውጥቶ ሊቸረችራቸው። በጣም የሚገርም ነው። ሀገራችን ውስጥ እንደዚህ ይሰራል ማለት ነው። በጣም ብዙ ሴቶች እኮ አሉ። ታዲያ ግን ሰምቻለሁ። እኛው አንድ ጊዜ እንደውም እየተወራ ነበር በሚዲያ ላይ ወደ ቻይና ወስደው ቻይና እዛ ሲደርሱ ያጠፏቸዋል። ከቤተሰብ የማይገናኙ ከዘመድ የማይገናኙ አንድ ቤት አጉረው ይሸጧቸዋል እየተባለ ነበረ። ልክ ያንን ለማስታወስ ነው መሰለኝ እነሱም ይሄን ድራማ የሰሩት ማለት ነው። እና ሊዲያዬ በጣም ነው የምታሳዝነው። እዚህ ክፍል ውስጥ ተቀምጠው ወንድሟ ደግሞ እንደተነገረው መብረር ነበረበት። በቃ የት ነው ያለው? ደጅ ሆኖ መጠበቅ ነበረበት። ነገር ግን ቁጭ ብሎ ያለቃቅሳል ማለት ነው። ደግሞ አዴ ጠፋይ ስትባል ምንም አልመሰለውም። እሱ እህቴ ነው እንጂ የሚለው ስለ አዴ ምንም ያሰበው ነገር የለም ማለት ነው። ልክ ብያቸዋለሁ። ዴቭ ከልቡ ቢወዳት አዴን እንደዚህ ከልቡ ቢወዳት እሱም በቃ ምንም እንድትሆን አይፈልግም ነበር። ደግሞ ከቤት ብድግ አድርጎ የራሱን